ወይ ጉድ! እንደው ዘንድሮስ ይሄንን ማበድ አልወጣውም። ስቅለበለብ እዚያም ገብቼ ከምኑ ልብ ላመጣ ነው እናንተ? በዚህ ኑሮ ውድነት በርበሬ እንደዚህ ሽሮው ቅመሙ እንደው ሌላው ቀርቶ ሁሉ እናጠላውስ መቼም አይነሳም። እንደው ማን ያበድረኝ ነው? ወይ መከራ! እንደው የምበደረው ሰው ማን ያበድረኝ ነው? እስኪ ማን ልጠይቅ? አያማንከሽ እንደው ሳይኖረው አይቀርም ተሰጠኝ። ለነገሩ መርዝ ነው ቢሆንም እስኪ ልጠይቀውና እንደው ቢሰጠኝ እንደው መቤት የልቧን ልታራራልኝ እሱን ልጠይቅና እንደሆነ አድርጌ ላውጣው እንጂ እንደው እምበላው አላጓደለኝም። ወይ መከራ! እንዴት ዋላችሁ? ደህና ዋልሽ? ሰላም ናችሁ? ደህናሽን ዋልሽ? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን። ምንድን ነው ይሄ ሁሉ? ምን የደረሰብሽ ጉዳይ አለ? አረዲያ እሱስ እንደው ከየትም ብዬ የወርር ጥቁር ብዬ በዚህ ፀሐይ እዚያ ገበያ እየተሰጠው ሌት ተቀን ገበያው ምንም እንትን ባይልም አመጣሁት። የሆነ ማህበር ነበረብኝ። ይኸውልሽ ምኑን ተምን ላድርገው? እንደው ችግር ያለ ነገር አገኘኝ። እንደው ምኑን ተምን ላድርገው? ይሄን ያክል የምን መቸገር ነው? ለምን ትቸገሪያለሽ? የሰው አይን እኮ ክፉ ነው። ወይ ቤትሽ በፊት እንትን ባልሽ እንጂ ሰው እኮ ከባድ ነው። ቀላል ሰው አድርገሻል። በልቶ ጠጥቶ እስከሚጠግብ በልቶ ጠጥቶ እኮ ሄዶ ነው የሚያሽሟጥጥሽ። እንዲያረገኝ የከሌ ጠላ እንደዚህ ነው፣ የከሌ ጠላ እንጀራ እንደዚህ ነው የሚልሽ። አይ አሁን እኮ ድግስ እየቀረ ነው፣ ኋላ ቀር እኮ ሆኗል። ድግስ በማንጨነቅ የግዴታ መሆን የለበትም። በቃ ካለሽ ትደግሻለሽ፣ ከሌለሽ ደግሞ በመጠኑ ተደርጎ ማሳለፍ ነው እንጂ እንደዚህ ተጨናንቀሽ ገና ተበድረሽ ተለቅተሽ የማይሆን ነገር ነው። ድግስ የሚባል ነገር እንደዚህ አታድርጊ በጭራሽ። በቀላሉ ነገር እንትን ብሎ ያለሽን ነገር መሸኘት ነው እንጂ ገና ከእንትና ተበድሬ ከማን ተበድሬ ይሄ እኮ ከማናንሽ የሚባል ድግስ ነው። ይሄ ኋላ ቀር ነው፣ በጭራሽ አይሆንም። እና በልቼ ልቀር ብለሽ ነው ይሄን ያክል ቀን ስጠጣ ስበላ ኑሬ? ጠርቷል እኮ ሆዶ ጠርቷል እኮ ሰው ፊት ቆሞ ጠርቷል። ሲመጣ ዘግቼ ልሂድ ወይስ በምኑ አገሩን ለቅቄው ልሂድ? ቤቴን ዘግቼ? አቅማችሁን አይታችሁ ነው መጀመሪያ መግባት ያለባችሁ እንጂ እንደዚህ ነገር አይደረግም። ኋላ ቀር ነው፣ አይሆንም። ድግስ የሚባል ነገር ሰርግ ቀረ፣ ተስካር የሚባል ነገር አለ፣ እሱ ቀረ። አሁን ደግሞ በየሰፈር እንደዚህ ኧረ አታድርጉ። እንደዚህ ጥሩ አይደለም። እኛ ዘንዳስ የቀረም የለው። ተስካሩም ፍሪዳ ይታረዳል፣ 3-4 ፍሪዳ ይታረዳል። ሰርጉም እንደዚያው 3-4 ይታረድና ከዚያ በቤት ስራው በሰው ሲሞት ምን ያንጩ ከዴሲው ምን ያንጩ ሲባል እኛ ተምኑ እንክፈለው። አሁን እኔ እየዞርኩ በልቼ ከማናንሽ እንደው አንቺ እንደው ነገሩ ስቤት ሲቀመጡ ያዋርዳል። አሁን ሌላው ሽር ብሎ ለብሶ ሲሄድ እኔ ቤት ስቀመጥ እንደው ድህነት እኮ ነው ብዬ በዚያ ተናድጄ ገብቻለሁ። አሁንም ያበድረኝም አጣሁ። ተበድሬስ በኋላ እንደው ከምኑም የምከፍለው ነበር፣ ግን ምን ላድርግ? የሚያበድረኝም አጣሁኝ። ምን እንደማደርግ እንጃ። ይችን የበርበሬ የተነሳ አንጥቻት ነበረ። አሁን የወጪው ገና ነው፣ ጤፉ ሁሉ ገና ነው። እሱን ምኑን ተምን የጠላው ገና ነው። ይሄ እኮ ነው ኢኮኖሚ ያቀውሳል የሚባለው ይሄ ነው። በቃ ከማናንሽ የሚባል ድግስ ቤትን ይጎዳል፣ ኢኮኖሚን ያቀውሳል። ገና ልጆች መማሪያ ምን ስትይ ያልሆነ እንትን ነው የምትወጪው። ጥሩ አይደለም። አሁን ለዛሬው የገባሁበት አይቀርም ካልሽ እኔ እሰጥሻለሁ፣ ያሁን ትወጫለሽ። ከዚህ በኋላ ግን ድግስ የሚባል ነገር አስፈላጊ አይደለም በጭራሽ። እና ትሰጪኛለሽ? እሰጥሻለሁ። እግዚአብሔር ይስጥሽ። ምንም አይደለም። አይ እንኳንም ገባው ፈጣሪ እንደዚህ እያለ ያመጣዋል። ምንም አይደለም። ለሱ ሲደገስና ያን ያክል እንደዚህ በመጨናነቅ ድግስ ተደግሶ የማይሆን ነገር ነው። እንግዲህ እግዚአብሔር ያግዝሽ። ስራውን አሜን። እግዚአብሔር ይስጥልኝ። እንግዲህ ማምን አለ ስራውን የሚረዳሽ ሰው አለ ታዲያ? ኧረ ደግሞ ለስራው ተንጓለሽ ነው። ስራውን እሰራዋለሁ። ይሄ ነበር ተምኑ ላድርገው ብያንጓል። ደግሞ ስራውስ እንደው እግዚአብሔር ይስጥሽ፣ እንደው ልጆችሽን ሁሉ ይባርክልሽ፣ እንደው ጤና ይስጥሽ። አሜን። እግዚአብሔር ይስጥሽ። አሜን። እንደው ከሊያ ላይ የተሸከመኝ ሁሉ ለቀቀኝ። መድኃኒዓለም እንደው እንኳንም ገብቻለሁ። እሷ ትሙላ
ልሙላበት እንዳልኩኝ ወሷ ከየትም አምታሞላችን እሰይ 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 ምንም አይልም ምን ይል ብለህ ነው እንግዲህ ጠፉ እንደው ከብቶ የማለቁ ከስተው እንደው ሳር አገዛላቸው። አይ አንተ ገንዘብ አጥቼ ነው እንጂ ሳር ማሞልቶ ነበር የሚሸጥ ገንዘብ አጥቼ ነው እንጂ ገንዘብ ሳር ደህና ሰው ትመስላለህ። እሱ ለምን ለበስክ? ሳር አገዛም እሱን እንደምገዛ ወጣ ይሆን እንደው ለብሼው ልሙት ብዬ ነው እንጂ እኔማ መግዛቱም አልጠፋኝም ነበር። ለብሼው ለብሰህ እህል ታልበላ ምን ታረጋለህ? አንድ ቀን እንዳለብሰው ኧረ እንግዲህ እንደ እናንተ አጎዛ ለብሼ ከምኖር ባይሆን ይሄን ለብሼ እንደው ሰው መስዬ ልውጣ ብዬ ለሰው እንጂ አረጋረቅ እኛ እኮ ይሄንን ብንለብስ ምርጥ ከብት ነው የምናረባ። አንተ እሱን ለብሰህ ዝም ብለህ የተቆሻመደውን ከብት አርፈህ ዝም ብለህ ስትቆሻመር ትውላለህ በየመንደሩ። እና አሁን እኔን እኮ እንደው በየጎዳናው ሁላ ሀብታም ሰው ሁላ ሲያይ በቃ ሀብታሙ መጣ ሀብታም ሰው እየመጣ ነው የሚለኝ። ግን የኔ ከብት የለኝም ተለው ላይ ሁላው ከስተው ዝም ብዬ ይሄን ስለብስ ጊዜ ሰው ሀብታም አድርጎ ነው የሚያይ። እና ሀብታም አድርጎ ቢያይ እንዴት እሱን ቀይረህ ከብቶችን አታድርም ሀብታም እንድትባል? ይሄንማ አሁንማ እንደው ለአንኛው ሲርበኝ እንደው እኔንም እህሉም አዝመረውም ይኸው እንደምታየው ተበላሸ። እንግዲህ ምን እናድርግ ብለህ ነው ይሄን እንዳልቀይረው ደግሞ እሺ አይለኝም። ያው የገዛሁት ሰውዬ እስከ ዛሬ ስትለብስ ኑረህ ነው የሚለኝ። ዋጋውን እርከስ አድርገህ ማሸጠው ይሄንን ዋጋውን እርከስ አድርጌ እንደው የሚገዛልህ ብለህ ነው? አይጠፋም ትሸጠዋለህ። እንደው ማማኛት ነው እንጂ ኦሯ እኛ ሀገርማ ተለው ላይ ከተማ የለም። ዝም ብሎ ገጠር ስለሆነ ከተማው በዛ ሩቅ ነው። በሞጣ ነው ሄደን የምናገኘው እንደው ለአንዳንድ ቀን እንደው ስንሄድ እና አንድ ቀን አጠራቅመህ አሽጠህ አትመጣም? እዛ ድረስ እንደው አይደክመኝም ብለህ